ብልትሽን በሌዘርና በእንትን አረኩት 4-5 ልጅ ስለወለድኩ ለምን 16 ልጅ አትወልጂም? ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ምን ታስባላችሁ? የእናቴ ልጅ ሴራ አሲረሽ ላይ ያስበላሽው የእናቴ ልጅ ሴራ አሲረሽ there's no way መለስ ዜናዊ እንደዚህ አይነት ተራ ወሬ ያወራበት ጊዜ የለም። እንዲያውም አስታውሳለሁ መለስ ዜናዊ 20 ሌቦች መርካቶ ውስጥ አሉ ተብሎ ጆን ዳንኤል የቲክታክ ለማኝ በህይወቱ ሰርቶ ማያውቅ ቲክታክ ላይ ለምኑ ልክ የሆነ ንግግር ቲክቶክ ላይ በጣም ነው የሚያስጠላው። ጠባ የሌለውን ካገባሽ ልክ ገዳማዊ ህይወት እንደምትኖሪ እየተፈተንሽ ስለምትኖሪ ክብር ታገኝበታለሽ። አሁንም ቲክቶከሮቹ ከልክ ያለፈ ንግግሮችን መናገራቸውን አላቆም። እማሆይ አመልማልን ደፍሮ አስወልዶ የካደው ክፍለ ማርያም ወይም ደግሞ በቀድሞ ስሙ አባ ክፍለ ማርያም የወንጀል ክስ ተመስርቶበት እንዲህ አይነት ንግግሮችን ስንሰማ ኢትዮጵያዊነታችንን የሚጥስ ነገር እየሰማን ነው። ወንድም ይሆይ ልምከር ለናምባቸውም አልሆነም ትግሉ ለጀራራ ሳምነውም አልሆነም ገሎት የአማራ ረስቶታል። ምን አይነት ንግግሮችን እየሰማን ነው? ከአንድ ቲክቶከር ወይም ከአንድ ሶሻል ሚዲያ ተጽዕኖ ፈጣሪ እንዲህ አይነት ነገር መስማት ማለት በጣም ልብ ይነካል። እንደ ህዝብ እንደ ራሳችን እንደ ኢትዮጵያዊ አያሳፍርም? ትላንትና እነሱን እያየን ያደግናቸው ሴሌብሪቲዎች እንዲህ አይነት ነገር ከኢትዮጵያዊነታችንና ከሃይማኖታችን ያፈነጠገ ነው። ዛሬ አንቺ እንደ ቀልድ ወጥተሽ አስበላሽ ወንድሜ እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን ሰሞኑን ሶሻል ሚዲያ ላይ የምናያቸው ነገሮች ብዙ ከኢትዮጵያዊነት ያፈነጠገ ነገር እያየን እንገኛለን። ሶሻል ሚዲያ ላይ የሚነሱ ሐሳቦችና የሚነዙ ወሬዎች ኢትዮጵያዊነታችንንና ሃይማኖታችንን የማይወክሉ ነገሮችንም እየተናገረን እንገኛለን። ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ምን ታስባላችሁ? ኢንፍሉዌንሰሮች በአጠቃላይ ኤችአይቪ ምርመራ ሊያደርጉ ነው በማህበር አንድ ላይ ተደራጅቶ ተብሏል እና የማይመረመር ሰው ይጠየቅበታል እየተባለ ነው። ምን ትላላችሁ ጋይስ? በጣም የሚያስፈራ ነገር እየሰማን ነው። በጣም የሚያስፈራ ነገር እየሰማን ነው። ወጣቱ ቲክታከሩ ከባድ ነገር ውስጥ ነው ያለው። እያዘንኩኝ ነው እኔ በጣም ዋይ ቢኮዝ ወጣቱ አንድን ወጣት እያየ የማይሆን ነገር ውስጥ እየገባ ነው። መማር ባለባቸው ሰዓት ላይ ሶሻል ሚዲያ ላይ ልጆቻችን ታዳጊዎቻችን አቋራጭ እድገት፣ አቋራጭ ፍምስና፣ አቋራጭ ገንዘብ፣ አቋራጭ ይሄ ለየት ያለ ህይወት በጣም ስላጓጓቸው ልጆቻችን ያልተገባ ቦታ ውስጥ እየተገኙ ነው። ያልተገባ ነገር ውስጥ እያደረጉ ነው። እናት በልጆቿ በጣም እያዘነች ነው፣ እየፈራች ነው። ስለዚህም ልጆቻችን የት እንደሚውሉ ምን እንደሚያደርጉ ከማን ጋር እንደሚገናኙ ስለማናቅ እኛ እናቶች የግዴታ ለአቅመ አዳም የደረሱትን ልጆቻችንን እንዲሁም ኢንፍሉዌንሰር የሆኑትን ሶሻል ሚዲያ ላይ ያሉትን ሰዎች ደማቸውን ቼክ ማድረግ እንፈልጋለን። ለልጆቻችንም ደህንነት፣ ለባሎቻችንም ደህንነት፣ ለራሳችንም ደህንነት ስንል yes guys yes ይሄ አሳሳቢ ነገር ነው። ኢምፖርታንት ነገር ነው። ቀልድ አይደለም። የለበሰው ሁሉ የዘነጠው ሁሉ ሌላውን ሲያምስ አይደለም፣ ህይወትን ሲያበላሽ አይደለም። ስለዚህ በተለይ ስምና ዝና ያላቸው ሰዎች በዚህ ጉዳይ ላይ በማህበር ተደራጅተው ይህንን ነገር ቼክ አድርገው ለማህበሩ እንዲያሳውቁልን ብለን ጠይቀናል። እንግዲህ ከትንሽ ጊዜ በኋላ ውጤቱን የምናውቀው ይሆናል። ግዴታ ነው። ባይዘዌ ሳልፈልግም ምናምን ማለት አይቻልም፣ ግዴታ ነው። እና ምን ትላላችሁ በዚህ ጉዳይ? መቼም የተማረ ነው በደንብ የተመረመረ ሰው የለም እኮ ሶሻል ሚዲያ ላይ እውቀት ያለውን ነው። ጤናውን ያስጠበቀኝ እንኳን አሁን ጤናዬን መጠበቅ የጀመርኩት የስንዴ ዳቦ መብላት ጀመርኩ ጋይስ፣ ለጤናዬ በማሰብ
ምክንያቱም ጤናቸውን ከሚጠብቁ ሰዎች ጋርና ከተማሩ ሰዎች ጋር መዋል ሲጀምር ልክ ነው። ምናልባት የሶሻል ሚዲያ መድረክ ለብዙ ነገር ክፍት ሊሆን ይችላል። ብዙ ነገርንም በነፃነት ሐሳባችንን የምናረማምድበት ተቋም ሊሆን ይችላል። ግን እኛ ኢትዮጵያውያን ከእንዲህ አይነት ነገሮች የተቆጠብን ነን ብዬ አምናለሁ። ይህ ምን ለማለት ፈልጌ እንደሆነ ላስረዳችሁ ባጭሩ። አንድ ሶሻል ሚዲያ ላይ የሚናገሩ ነገሮች ብዙ ነገርንም ይዞ ይመጣል። ለምሳሌ እኛ ኢትዮጵያውያን ትንሽ ይሉንታ የሚባል ነገር አለ። አንድ ሰውን ስንናገር የዛ ሰው ይሉንታ የሚይዘን አይነት ሰዎች ነን። ከይሉንታም በላይም ደግሞ እኛ ኢትዮጵያውያን ደግሞ በብዙ አንግል የሚይዘን ባህል አለ። ባህላችን እንዲህ አይነት ነገሮችን የምንናገረው ነገር ሶሻል ሚዲያ ላይ የምናሰራጫቸው ነገሮች ላይ ትልቅ ገደብ ያበጃል ብዬ አስባለሁ። ራሽ ብልትሽን በሌዘር እና በእንትን አረኩት 4-5 ልጅ ስለወለድኩ ለምን 16 ልጅ አትወልጂም? ትልቅ ሴት ወጣ ለባሌ ጊፍት ሰጠሁት። ምን አስጠበቅኩት? በሌዘር አደረኩት፣ አጣበቅኩት። ከዛም ልክ እንደመጀመሪያው ድንግል ሆነ። ኖ በስነ ስርዓት ይጠባል። ከዛስ እንዴት ነው አስተምራለሁ? ኖ ይሄ ትምህርት አይደለም። ባይዘወይ ይሄ ትምህርት አይደለም። ትምህርት የሚሆኑ ነገሮች ሴት ልጅ ራሷን እንዴት መጠበቅ እንዳለባትና ራሷን ማለት ስንት ማስተማር ያለባችሁን ነገር እያለው ሰው ሰራሽ የሆኑትን ነገሮች አስደርጌዋለሁ ብሎ ለሴቶች መናገር። በነገራችን ላይ አንዳንዶቻችሁ በኮንፊደንስ ያ ሰርጀሪ ተሰርቻለሁ ያ እንደዚህ ብር ስላለኝ ትላላችሁ። ያስ ብር ስላላችሁ ታደርጋላችሁ። ግን ትውልዱን እየገደላችሁ ነው። ሴቶቹን እየገደላችሁ ነው። ሴት ልጅ ያላት እናት ለሴት ልጇ መፍራት ጀምራለች። በትዳር ያኖረች እናት በዚህ ደረጃ አፏን ሞልታ ባይዛዌ ብታስጠብቢውም ብታስወጥሪውም ለባልሽ እንጂ ሚዲያ ላይ ላለ ህዝብ አይደለም። እኔ በጣም የሚገርመኝን ነገርና ቁጭ ብላችሁ ኮሜንታቸውን ስታዩ ጋይ ሰው ግን ምን ሆቶታል ነው የምትሉት። ማለት እኔ እሺ እኔ አስጠበቅኩት ኮሜንት ላይ ያላችሁ ናችሁ እንዴ መታችሁ የምትሞክሩኝ? ይሄ እኮ ላይክ እፍረት የሚባል ነገር አለ። ተደብቃችሁ የምታረጉት ኦኬ፣ ባሌን ለማስደሰት ባሌን ለማዝናናት ኦኬ፣ ለባሌ ብዬ ባሌ ስለሚፈልግ ይሄንን ነገር አደረኩለት። ሶ ባሌና ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ወሬ በድፍረት መናገር አያሳፍርም? በተለይ ደግሞ በትልልቅ ሴቶች በጣም ያስጠላል። ሰው ከስራ ፈቷል እንዴ? እውነትም እንዴ ምን አገባችሁ? የሆነ ላይፍ ገብተው ምናምን የሆኑ የወሬ ጥማት ስብስብ። ምክንያቱም በባህል የተደራጀን ሀገር ያለ ነው። ለምሳሌ ያህል አንዱ ወገን ሲጣላ አንዱን የሚያስታርቅና በሀገር ሽማግሌዎች የምትመራበት ሀገር ነው የምንኖረው። ይህ ማለት ኢትዮጵያ ውስጥ ብቻ ያለ ይህ ትልቅ ባህል ነው። ግን ይህ ሶሻል ሚዲያ መድረክ መጥቶ ኤኬሌ እንዲህ አደረገ፣ ኤኬሌ እንዲህ አለች፣ ኤኬሌ እንዲህ አይነት በሽታ አለባት፣ ኤኬሌ እንዲህ ናት በማለት ብዙ ሰዎችን ባህላችንን ያፈነጠቡ ነገሮችንም እየሰማን እንገኛለን። ጆን ዳንኤል የቲክታክ ለማኝ በህይወቱ ሰርቶ ማያውቅ ቲክታክ ላይ ለምኖ እልል አድርጎ ለምኖ የሚኖር ሰው እልል አድርጎ ሌት ተቀን ከልመና ውጪ አንድ ኢንፎርሜሽን ማያስተላልፍ አንድ ኢንፎርሜሽን አንድ ድምፅ ማይሆን የሆነች ቦታ ግርግር ሲፈጠር ልንሄድ ነው ብሎ ቪዲዮ ቀርጾ ሮጦ የሚሄድ አስመሳይ ነበር። ግን እግዚአብሔር ይመስገን አዶናይ የሚባል ቴክ ኦቨር አደረገው። አዶናይ በዚህ ነገር ላይ ከልቡ ቀን የሆነ ልጅ አምጥቶ ይሄን ሰውዬ ድባቅ መታ። አዶናይ ጌመር አይደለም። አዶናይ ጌመር አይደለም። ጌመር አይደለም። መጥቶ እዚህ ያዙ ይልቀቁኝ የሚል ሰው አይደለም። በሚያየው ነገር ላይ በተወሰነ መልኩ ተፍ ተፍ የሚል ወንድም ነው። ይሄ ግን አቀሳሳሪ መርዝ እባብ እንደሆነ አይተናል። የአዲስ አበባ ልጅ በሙሉ አይተዋል። እቺን አያረሳም። ሶሻል ሚዲያ ላይ በግልጽ ብዙ ሺህ ሰው እስከ 50 እስከ 100 ሺህ ሰው ላይቭ በሚከታተልበት ፕሮግራም ላይ ተገኝተው የአንድ ሰውን ገበና ወይም የአንድ ሰውን ችግር በመናገር ያን ሰው ለማሸማቀቅ የሚሞከርበት ቀላል መንገድ ሆኖ ተገኝቷል። የእናቴ ልጅ ሴራ ሲረሽ ላይ ያስበላሹ። የእናቴ ልጅ ሴራ አሲረሽ፣ የእናቴ ልጅ ፕላን አድርገሽ ከተኛበት ተቀስቅሶ ነው ወንድሜ ከቤቱ የወጣው።
እኔን እዚህ ሀገር ላይ ሞክረሻል ጥግ ድረስ ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር ለማነካካት ረጅም ሄደሻል። ረጅም በፖለቲካ ሳይቀር እንድትጠየቅ ልታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ልንገርሽ አልችልም ጋይስ፣ መጠየቅ አልችልም። የለውማ ቦታው ላይ ሂጂ። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ እያሉለት ነው። አብረውት የተማሩ ስፔሻሊስት ዶክተር አብዱል ናስር፣ እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል እና ካፒቴን ቅዱስ እየደከሙለት ነው። ለቤተሰቦቹ ሟች ነው የኔ ወንድም። መርከበኝነት መርከበኛ ሊሆን የመርከብ ካፒቴን ሊሆን ሊማር ከገባ ወዲህ ከቤተሰብ ርቃለው ብሎ ጥሎ የመጣ ለቤተሰቦቹ ኃላፊነት ያለው ነው። ዛሬ አንቺ ወተሽ ያስካካሽበት ያንቺን ጭንቅላት ፈቶ የሚገጥም የተማረ ነው። በጥሩ ነጥብ ነው ከደሴ ኮምቦልቻ ከወሎ ዩኒቨርሲቲ ተመርቆ የወጣው። ዛሬ አንቺ እንደ ቀልድ ወተሽ አስበላሽ ወንድሜ። እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ። ያንቺ እጅ ነጭ ቅማል፣ ያንቺ እጅ። ያንቺን ደግሞ መጨረሻ የምጠብቀው ከቅዱስ ሚካኤል ነው። ዛሬ ለተቀሙ አይደል ያንቺን ፍርድ። እንባሽ ለኔ መጽናኛዬ ነው። በቀደም ያለቀሽው እንባ፣ በቀደም ያነባሽው እንባ ለኔ የዘላለም መጽናኛዬ ነው። የተማረውን ጀግናውን ጎበዙን ወንድሜ አስበላሽው አንቺ ነሽ። ታሪክም ህዝብም ይፋረድሻል። ነገ ከነገ ወዲያ ሙሉ ነገሩን እንሰማለን። ያ ፖሊስ ልክ ነው፣ ቦታው ላይ ተገኝቷል። በሌሊትም ይሁን በቀን ወንድሜ ቦታው ላይ ተገኝቷል። ስለዚህ ወንጀለኛ ነው። ለምን ሌሎቹን አላደረግሽም? ዋጋ የላቸውም ብለሽ ነው የምታስቢው። የተማረውን ግን እኔን ያዋረድሽ እኔን የጎዳሽ ስለመሰለሽ ግን ሶሻል ሚዲያን እኛ በአግባቡ ብንጠቀም ብዙ ታሪክ የሚሰሩ ሰዎች አሉ። እነ ማስተር አብነት፣ እነ መልእክተኛው፣ እነ ዶክተር አብይ ጂማ ወይም ከአንገት በላይ ስፔሻሊስቶች ትልቅ ታሪክን በሶሻል ሚዲያ እየፈጠሩ ነው። ግን እነዚህን የመሰሉ አይነት ሰዎችን እያየን እንዲህ አይነት ትርኪ ሚርኪ የሚያወሩ ሰዎችን ስናይ እነዚህም ኢትዮጵያውያን ናቸው ወይ የሚሉት ነገሮች ላይ ጥያቄ ይፈጥርብናል። እማሆይ አመልማልን ደፍሮ አስወልዶ የካደው ክፍለ ማርያም ወይም ደግሞ በቀድሞ ስሙ አባ ክፍለ ማርያም የወንጀል ክስ ተመስርቶበት ጠፍቷል፣ ከቦታው ተሰውሯል። ባለፈው ትዝ ይላችሁ እንደሆነ በስንት ሰው ልፋት፣ በስንት ሰው ጭቅጭቅ፣ በ3 ዓመት ትግል ከቅስና እንዲነሳ ተደርጎ በቤተሰብ ችሎት ደግሞ ለልጅቷ ቻይልድ ሰፖርት እንዲያደርግ ልጅነቷ ስለተረጋገጠ ቻይልድ ሰፖርት እንዲያደርግ ወይም ደግሞ የልጅ ማሳደጊያ እንዲያደርግ ተወስኖ ነበር። አሁን ደግሞ በወንጀል መቅጫ ሕግ በወንጀል ችሎት ያስገድዶ መድፈር ጥቃት ስለሆነ ለሱ ክስ እንዲቀርብ ኃይል ተከፍቶበት ነበረ። ግን ፖሊሶች ፈልገው ሊያገኙት አልቻሉም። ደፋሪ ክፍለ ማርያምን ፎቶ ይኸውና። ምናልባት አካባቢያችሁ ላይ ካያችሁት ወዲያው ለፖሊስ ጣቢያ በማመልከት እንድታስይዙት እየተጠየቀ ይገኛል። እንደተለመደው ፍትህ ለእማሆይ አመልማል። ምክንያቱም የሆነ ማህበረሰብ እነሱ ላይ አእምሯቸው ላይ የፈጠረውን ነገር በማስፋት ይሄኛውን ማህበረሰብ ደግሞ አእምሮን በማዋከብ በስድብ በተለያዩ ነገር የተደራጀን ሶሻል ሚዲያ ላይ ካሜራቸውን ገጥመው ማይካቸውን ገጥመው ላይታቸውን አብርተው አንድ ሰው ሆነ ብሎ ለመሳደብ የሚያደርጉበት መንገድን በብዙ አንግል ሶሻል ሚዲያ ላይ እየተናገረን እንገኛለን። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋዋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያለ የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥማጥሽን ያጠፋዋል። ድምጥማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው
ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቋይ ተመሳው ላይ ደርስ ስራውን ስንት ስቃዩን ይበላው አማራ ስለሆነ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል ነው። በአብዛኛው በሚባሉ ደረጃዎች ላይ በሴቶቹ ይበሳል ብዬ አስባለሁ። ምክንያቱም አንዳንድ ሶሻል ሚዲያ ላይ በጣም የሚገርም በጣም የሚያስጠላ ነገር ቤተሰብ ለቤተሰብን በመሳረብ የእንትና ወንድም እንዲህ ወንጀለኛ ነው፣ የእንትና ወንድም እንዲሰረቀ በማለት ሶሻል ሚዲያ ላይ እዛ ቅሪና ያሉበትን ሰዎችን ፒክ በማድረግ ብዙ ሰዎች ላይ አይምሯቸው ላይ የሆነ ጥላቻን በመፍጠርና ሶሻል ሚዲያ ላይ እንባን በማፍሰስ የሰውን ልብ እየነኩ ከብዙ አንግል ደግሞ እየተረባበሹ እንደሚገኙ ሁላችንም እያየን። ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ ነው። አውቃለሁ ተናደሽ አንቺ ስታለቅሽ አይቻልም። ጉቺን ነው መጠራረግ እኮ ያለብሽ፣ ጉቺን ነው መግጠም ያለብሽ። እናቷ ምን አረጉን? እኔ ጋር ስጣላ እኮ እናቷ አላነካው፣ እኔ ጋር ስጣላ አባቷ አላነካው። ለምን ነካቸዋለሁ? ትልቅ ሰዎች ናቸው። ምንም ይሁኑ ምንም ተፋተው ይኑሩ። ሰው ይፋታል፣ ሊከሰስ ይችላል፣ ወሬም ሊሆን ይችላል፣ ሰው ሴታፕ ሊያደርገው ይችላል። አማራ ስለሆነ ሊሆን ይችላል። ዩኒቨርሲቲ መምህር ነበር ምናምን የወጣት ነው፣ ልጆች አሉት፣ ስራ ቁሟል። ብዙ ስራ ይሰራ ነበር፣ አንደኛውን ብቻ ነው የሚሰራው። ብዙ ክፉ አልምዷል ቤተሰቡ። ሴታፕ ቢሆንስ ቢሰራውስ? ወጣቶች ያደረጉ የለም። የወደቀ ነገር ካገኙ በኪሎ ይሸጣሉ፣ ሲቸግራቸው ማለት ነው። ከረሃብ እኮ ጦር ይሻላል፣ ጦርነት እኮ ይሻላል። ረሃብ ያሰነስላል፣ ጦር ግን ጠመንጃ ግን አንዴ ነው የሚገለው። ርቦት ሰርቆት ቢሆንስ? ርቦት ተሳስቶ ቢሆንስ? ፖሊሶችስ ፍርድ ቤት እንዴት ይሄን ያክል ትሄዱበታላችሁ? በጣም ደግሞ የሚደንቀውና በጣም የሚገርመው ቡና አፍልተው በጣም ነው የሚገርመው። ቡና አፍልተው መተዛዘቢያ እያደረጉ ቡናቸውን እየጠጡ ቆሏቸውን እየቆረጠሙ ከቡናም አልፎ ደግሞ የምግብ ሰዓታቸው ገብተው ምግባቸውን እዛ እየበሉ እንደ ህዝብ እንደ ራሳችሁ እንደ ኢትዮጵያዊ አያሳፍርም? ትላንትና እነሱን እያየን ያደግናቸው ሴሌብሪቲዎች፣ ዝነኞች የሚያሰራቸው አጥተው የሚመለከታቸው አጥተው ስራ የሚፈጥርላቸው የሚከፍላቸው አጥተው እነሱ ቁጭ ብለው ምንም ብቃት ለሌላቸው ሰዎች ስትሸልሙና ብራችሁን ስታፈሱ በጣም ያሳዝናል። በጣም ነው የሚያሳዝነው። ለነገሩ ቢያልፍም ቢሄድም ነገም ከነገ ወዲያም እመኑኝ ተጠያቂነታችሁን አትለቁት፣ ትጠየቁበታላችሁ። በጣም ነው የምትጠየቁበት። በጣም አስረድቼ ስነግራችሁ ከሰው ላይሆን ይችላል፣ ተፈጣሪ ግን ትጠየቁበታላችሁ። ለልጆቻቸው የትምህርት ቤት መክፈል አቅቷቸው፣ ለልጆቻቸው የትራንስፖርት መክፈል አቅቷቸው፣ እነሱ ወጥተው ትራንስፖርት ይዘው መሄድ አቅቷቸው ብቃት እያላቸው ሸሽጋችኋቸው ትቷቸዋቸው ሌሎችን ዝም ብለው ወጨበሬ የሆኑትን እየሰበሰባችሁ ገና ለገና ሚዲያ ላይ አድናቆትና ዝና አላቸው ብላችሁ የራሳችሁ ቢዝነስ ስትሰሩ ሃይ ማሪ ስትሰሩ ታሳዝናላችሁ። አቅም እያላችሁ ማለት ነው። እናንተም ደግሞ እዚህ ላይ ወይኔ ያ እንደዚህ አለች እንደዚህ አወራች ብላችሁ ሼር ኮፒ ሊንክ እየተደራረጋችሁ ከምትላላኩ ማለት ነው። እንደነዚህ አይነት አርቲስቶች ወድቀው ስታገኙ ለምን ለመርዳት አትሞክሩ? ለምን ለመርዳት ለምን ለማገዝ አትሞክሩ? ለምን ለመስጠት አትሞክሩ? ጭራሽ ቼክ አታረጉ፣ አትመለከቷቸው። የሰውንም ሰውነትንም የሰውንም ስዕብና እንደ ምግቡ እየበሉ እንደ ቡናው ደግሞ እየጠጡት ለነሱ የቡና ማድመቂያ እያደረጉ እንገኛለን። በዚህ ዙሪያ ላይ ይህ ማህበረሰብ እንዴት ዝም ይላል? ወይም እቺ ቲክቶክ የምትባለው የአንድ ደቂቃ ወይም የ30 ሰከንድ ነገር በ30 ሰከንድ ሀገርን የምናፈርስበት እየሆነ ነው። በዚህ በኩል ደግሞ በ30 ሰከንድ ደግሞ ሀገርን የምናለማበት የታመሙትን የምናድንበት ለብዙ ሰዎች ደግሞ መዳረሻ እየሆንን እንገኛለን። ግን አሁንም ቢሆን ኢትዮጵያዊነታችንን የሚጥሱ ነገርስ በሶሻል ሚዲያ ላይ በጣም እየገረመን ዲስ ኖ ዌይ መለስ ዜናዊ እንደዚህ አይነት ተራ ወሬ ያወራበት ጊዜ የለም። እንዲያውም አስታውሳለሁ መለስ ዜናዊ
20 ሌቦች መርካቶ ውስጥ አሉ ተብሎ 30 ሌቦች አሉ ተብሎ 30 ፖሊስ መደብን አለ። ከዛ ሌቦቹ 60 ሆነው መጥተዋል። ምንድነው ብለን ስናጣራ ለካ ሌቦቹ ፖሊሶቹን አሰልጥነው እነሱንም ሌባ አድርጓቸው 60 ሆኑብንና ይሄ የሆነ ነው የተቸገርነው ብሎ ያወራል። እውነተኛ መንግስት ስትሆን ምትዋሽ ስትሆን ደግሞ ሞባይል ተሰርቆ በ3 ሰዓት ውስጥ ምንም ኢትዮጵያ ሰላም እንደሆነች ምንም ችግር እንደሌለባት ሞባይል አሳስቦት ለሞባይል አፈላልጎ የሚይዝ መሪ አላት ኢትዮጵያ። እና በጣም ይደንቃል። አንዳንድ ቪዲዮዎች አሉ ሙሉ ቲክቶከሮች የኤችአይቪ ኤድስ ተጠቂ ናቸው በማለት የሚነገሩ ወሬዎች፣ እንዲህ አይነት የሚያስጠሉ ልቅ የሆኑ ወሬዎች ፎቶአቸውን በመለጠፍ ወይም ፒክ በማድረግ የሚናገሩ አይነት ነገሮች በጣም ነው የሚገርሙ። እናም በዚህ ወገን ደግሞ ትላልቅ የሆኑ ሰዎች ምንም ስራ የላቸው ሶሻል ሚዲያን ስራ አድርገዋሉ። ስራቸው ምንድነው? የአንድ ሰውን ገበና በማውጣት የሚሰበሰበውን ኮይን በመሰብሰብ የሌሎችን ስዕብና እየነኩ ንጹሃንን እየነኩ እነሱ ኪሳቸውን እያደለቡ ባንካቸውን እየሞሉ ሆላቸውን እየሞሉ እየዛው ወንበር ላይ ቁጭ ብለው እያደሩ ምንም ነገር ዕውቀት የላቸውም። የሚናገሩት ነገር ይሄ ከኢትዮጵያዊነታችን ያፈነጠገ ነገር እያደረገ ነው። ወንድሜ ወይ ልምከር፣ ልናምባቸውም አልሆነም ትግሉ ለጀራራ ሳምነው አልሆነም። ገሎት አማራ ረስቶታል። ነገ አንተ ጠላት ቢገልክ መኪና ቢገል አውሮፕላን ብትሞት ወንድማችን በበሽታ ብትሞት አንዱ ቢመታ አብይ ቢያስር አማራ ዙሪያ ይህም ሆዳም ህዝብ ነው ብለዋል ፕሮፌሰር አስራት። ለፕሮፌሰር አስራት እኮ አልሆነም። ለውጡ እኮ እስካሁን ከአባይ ማዶ አልተሻገረም። ወርቁ አይተ ነው ግባና ይልቅ ከአብይ ጋር ተስማም። የሚስማማበትን መንገድ ስሩለት። የአማራ ምሁራን፣ የአማራ ፖለቲከኞች፣ የአማራ ደህንነቶች፣ የአማራ ጠቅላይ ሚኒስትሮች እነተመስገን ይሄን ጨርሶ ይልቅ ይግባና ህዝቡን ያልባ። ወርቁ ከፖለቲካ ጋር ምንም ነገር የለው። ወርቁ ነጋዴ፣ ወርቁ ብሪሊያንት ሰው፣ ወርቁ ረጂ ነው። ወርቁ ወደ ኢትዮጵያ ቢገባ የኦሮሞ ወጣት ይበለጽጋል። ወርቁ ወደ ኢትዮጵያ ቢገባ የፋኖ ሰላም ይመጣል። ሰላም ራሱ ሊወርድ ይችላል። እርቅ ሊመጣ ይችላል። መልማት ሊመጣ ይችላል። ወንጀለኞች ሊጠይቁ ይችላሉ። እስከ መቼ ነው ፋኖ በክልል ውስጥ 10 ዓመት ከቆየ የአማራ ህፃናት ሳይማሩ ከሌላው ብሔረኛ ወደ ኋላ ሆነን ደደቦች መባል አለብን? ገበሬው ያለ ማዳበሪያ አልምደውበታል። ያለ ማዳበሪያ ያበቅል። በካዝኑ እየሞተ እኮ እየበላ ይሙት ገበሬው። ስለዚህ አቶ ወርቁ አይተነው ወደ ኢትዮጵያ የሚገባበትን መንገድ መስራት እንጂ ዛሬ ሶሻል ሚዲያ አንዲት ምስኪን ስደተኛ በወደቀ ዛፍ ምሳር ይበዛበታልና እየወጣችሁ የምታክቱ የልቅ ይሄን ዘመቻ ጥሩ ነው። እኛ ባህል አለን፣ ሃይማኖት አለን። ይሄ ሁላችንም አንድ የሚያደርገን ነው ብዬ አምናለሁ። ሙስሊሙም ክርስቲያኑም አንድ የሚሆኑበት ሀገር ነው ያለ ነው። ግን ሃይማኖት ለሃይማኖት እያጋጩ ሶሻል ሚዲያ ላይ የእንትና ሃይማኖት ይብስ የእንትና ይበልጣል እየተባለ እንዲህ አይነት ነገር ድሮ እኮ ሶሻል ሚዲያ ላይ እንዲህ አልነበረም። ሶሻል ሚዲያ በጣም ይፈራ ነበር። ተወጥቶ ለማውራትም ደግሞ ብዙ ጊዜ ልምምድም ያስፈልግ ነበር። አሁን ቲክቶክ የምትባለው ወይም ዩቲዩብ ወይም ፌስቡክ የተለያዩ ኢንስታግራም ላይቭን በመክፈት አፋቸውን የሚከፍቱበትንና ትንሽ አይሙሮ እንዳላቸው ወይም ተራ ሰው መሆናቸውን የሚያሳዩበት የሶሻል ሚዲያ ፕላትፎርም ነው ብዬ አስባለሁ። በቃ አፍራት የለም ምናምን ነይ ትኬት ቁርጥ ዳይ ላይ ላት ተረ ሼም ነው ጌታ እንዴ አማቹ እንዴ ሼም ነው ዳዲ ባባ ምናምን እንዴ አረጋጉት። ኧረ ማሩኝ፣ የኢትዮጵያ ሴሌብሪቲ ማሩኝ እንዴ ኦ ጋይስ ኧረ ማሩኝ የሚባልበት ዘመን ድረስ ማሩኝ። ኦ ማይ ጋድ። ውድ ቤተሰቦች እናንተም የኔ አይነት ስሜት ይሰማችኋል ብዬ አስባለሁ። ምክንያቱም እኛ ኢትዮጵያውያን ነን። እንዲህ አይነት ቆሻሻ የሆነ ነገር አይገዛንም። እንዲህ አይነት ቆሻሻ የሆነ ነገር ደግሞ አይምሯችንን አይበክልም ብዬ አምናለሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ይቻላል ብዙዎች እንዲስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልንም ሁላችንም በአክብሮት እጠይቃለሁ። ሁሌም እንደምታደርጉልን የእናንተ አንድ ላይክ፣ የእናንተ አንድ ኮሜንት ለኛ ትልቅ ቫልዩ አለና በዚህ አግዙን እንላለን።
ሐሳባችሁን አስተያየታችሁን ኮሜንት ሴክሽን ላይ ሰሩ። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።